صالحة قال لاقني صالحة جابين وين باقي العساكر ولا باقي وين الناس ይህ ለአቅመ ውትድርና ያልደረሰ ታዳጊ በሱዳን ጦርነት ውስጥ የተማረከ ኢትዮጵያዊ ተጋሩ ነው። ነገሩ ልብን የሚያስተክዝ ልብንም የሚያሳምም ነው። የዋት ጀነራሎች የትግራይን ወጣትና ታዳጊ በግድ እያፈሱ ለሱዳን ጦር በዶላር እየሸጧቸው እየቸበቸቧቸው ነው። እድል የቀናቸው እንደዚህ ታዳጊ ይማረካሉ። ከሰሞኑ ከህዳሴው ግድብ በሚገኝበት ክልል አቅራቢያ ላይ መጠነ ሰፊ ውጊያ እየተደረገ ነው። ከኢትዮጵያ የተነሱ ረጅም ርቀት ተጓዥ ድሮኖች በስፋት ተተኩሰዋል። ሮኬቶችም ተወንጭፈዋል። በጦርነቱ አንድ ኮር የህወሓት ሰራዊት መገደላቸውን አንድ የሱዳን ጋዜጣ በዛሬው ዕለት ዘግቧል። በዚህ ውጊያ የኢትዮጵያ መንግስት ከአርኤስኤፍ ጋር ወግኖ መዋጋቱን የሱዳን ጦር ከሷል። በአንጻሩ የአልቡርሃን ጦርም ከጎኑ የህወሓት ታጣቂዎችን አሰልፏል። በተዘዋሪ በምዕራብ ኢትዮጵያ ግንባር የኢትዮጵያ መንግስትና ህወሓት በእጅ አዙር እየተሞሻለቁ ነው። በሰሞንኛው የኩርሙክ ውጊያ በ1000 የሚቆጠሩ የአርሚ 7 ታጣቂ ኃይሎች በፈጥኖ ደራሽ ኃይል መገደላቸው ተዘግቧል። እንዲሁም በሁለት ሳምንት በፊት በሸረሪና በኩል ከ2000 በላይ የአርሚ 13 ታጣቂዎች ተገድለዋል። ህወሓት ባለፉት ወራት የራሱን ወታደራዊና ፖለቲካዊ ውድቀት ለመሸፈን የሱዳን መደበኛ ጦርን እንደዋና ተስፋ አድርጎ ሲቆጥር ነበር። አርሚ እያሉ የአልቡርሃን ጦርን ድል የራሳቸው በማስመሰል የነበራቸውን ከፍተኛ የተስፋ መቁረጥ ደረጃ የሚያሳይ ነበር። ነገር ግን የአርኤስኤፍ ኃይሎች በሰነዘሩት ጥቃት የኩምሩክንና የጂዛን ምሽጎች አውድመውታል፣ ደርምሰውታል። የአልቡርሃን ጦርን ብቻ ሳይሆን አብሮት የነበረውን የህወሓት አርሚ 7 ታጣቂዎች ከተሸከሙት የቅዠት ፕሮፓጋንዳ በጭምር አብሮ አፈርድም ይበልቷል። ሰሞነኛው የኢትዮጵያ ድንበሩ ውጊያ እጅግ መጠነ ሰፊ የሚባልና በርካታ ጂኦፖለቲካዊ ወታደራዊና ፖለቲካዊ አንደምታ ያለው ነው። ከሁለት ሳምንት በፊት በምዕራብ ትግራይ ሸረሪና ከተደረገው ውጊያ ጋር የሚሰናሰል አስደናቂ አንደምታ አለው። ለመሆኑ ከኢትዮጵያ ጋር በምትዋሰነው ኩርሙክ የተባለችው ስፍራ በአርኤስኤፍ እጅ መግባቷ ለኢትዮጵያ ምን አንደምታ አለው? የህወሓት ጦር ላይ የደረሰው ኪሳራስ ምን ይመስላል? በዝርዝር አፍታተን በጥልቀት እንመለከተዋለን። አስቀድማችሁ ግን ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ከኢትዮጵያ ቅርብ ርቀት በኢትዮጵያ ድንበር ካለፈው ማክሰኞ አንስቶ መጠነ ሰፊ ውጊያ እየተደረገ ነው የሚገኘው። በራያ መረዋና በወልቃይት ሸረሪና ከባድ ምት ያረፈበት የህወሓት ሰራዊት በኩርሙክ በተደረገው ውጊያም ከባድ ኪሳራን ያስተናገደው። በሱዳን ውስጥ የሚገኘው የቡድኑ ድብቅ የድሮን ጣቢያ ጭምር የተመታ ሲሆን የተማረኩ የህወሓት ወታደሮች ቪዲዮም ሾልኮ ወጥቷል። ይህን ተከትሎ ታዲያ ኩርሙክ በፈጥኖ ደራሽ ኃይል እጅ ወድቃለች። የፈጥኖ ደራሽ ኃይሉ እንዳሳወቀው ከእልህ አስጨራሽ የቀናት ትንቅንቅ በኋላ ኩርሙክን በእጁ አስገብቷል። የሱዳን ጦር በበኩሉ ቦታውን ለቆ የወጣው በተከታታይ ለ3 ቀናት ያህል ከኢትዮጵያ በድሮንና በከባድ መሳሪያ ስለተደበደበ እንደሆነ ከሷል። የቡድኑ ቃል አቀባይ ባወጣው መግለጫም የአርኤስኤፍ ታጣቂዎች ከሱዳን ጦር ጋር ያደረጉትን ከባድ ውጊያ ተከትሎ ከተማዋን መቆጣጠራቸውን፣ በርካታ የጦር መሳሪያዎችንና ጥይቶች እንደማረኩ ያትታል። ወታደራዊ ምንጮችና የአካባቢው አስተዳዳሪዎች ግን ለሱዳን ትሪቡን ሲናገሩ የሱዳን ጦር ከተማዋን ለቆ ለመውጣት የተገደደው ከኢትዮጵያ ግዛት ውስጥ ለ3 ቀናት ያህል በተከታታይ የተቃጡ የረጅም ርቀት ድሮኖችና የከባድ መሳሪያ ድብደቦች ምክንያት እንደሆነ ይጠቅሳሉ። ፈጥኖ ደራሽ ኃይሉ የኩርሙክ ከተማን የተቆጣጠረው ከ2 ቀናት በፊት በብሉ ናይል ክልል በከፈተው ሰፊ ጥቃት ሌሎችን ቁልፍ የድንበር ከተማ ጌሳንን ከተቆጣጠረ በኋላ ሲሆን ነገሩ ወደ ኢትዮጵያ ድንበር እንዳይዛመት ክፉኛ ነው እየተሰጋው። የሱዳን ፈጥኖ ደራሽ ኃይል ከህዝባዊ ነጻነት ንቅናቄ ሰሜን SPLMN ጋር በመሆን በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የኩርሙክ ከተማን መቆጣጠራቸውንና በውጊያው የህወሓት ታጣቂዎች ተሳትፈዋል መባሉ በአፍሪካ ቀንድ ቀጠና ላይ ከፍተኛ ወታደራዊና ፖለቲካዊ መናወጥን ሊያስከትል የሚችል ክስተት ነው። የዚህን ክስተት ዋና ዋና ወታደራዊና ፖለቲካዊ አንደምታዎች በዝርዝር እንቃኛለን። ኩርሙክ በሱዳን ብሉ ናይል ግዛት በኢትዮጵያና በደቡብ ሱዳን መካከል የሚገኝ ወሳኝ የድንበር መገናኛ ኮሪደር ነው። ከተማዋን አርኤስኤፍ መቆጣጠሩ የሱዳን መደበኛ ጦር ከጎረቤት አገራት ሊያገኝ የሚችለውን ወታደራዊና የሎጂስቲክ አቅርቦት መስመር ይዘጋበታል። ከተማዋ ለሱዳን ዋና የኃይል ምንጭ ለሆነው ለታላቁ የአል ሮዚሪስ የኤሌክትሪክ ግድብ ቅርብ በመሆኗ አርኤስኤፍ የሱዳንን ቁልፍ መሰረተ ልማቶች በቀጥታ ስጋት ውስጥ እንዲከት እድል እንደሚሰጠው ይነገራል። የሱዳን ጦር ጥቃቱ የተሰነዘረው ከኢትዮጵያ ድንበር በኩል
ረጅም ርቀት የሚጓዙ ድሮኖችና መድፎች ታግዞ መሆኑን ገልጿል። ይህ የሚያሳየው ውጊያው ከተለመደው የመሬት እግረኛ ውጊያ ወጥቶ ወደ ዘመናዊ የድሮን ቴክኖሎጂ መሸጋገሩንና ድንበር ተሻጋሪ ባህሪ እያዘ መምጣቱን ነው። በምስራቅ ሱዳን በተለይም በአልፋሽቃና በገዳሪፍ አካባቢዎች መጠለያ አግኝተው የነበሩ የህወሓት ታጣቂዎች ወይንም የቀድሞ ተዋጊዎች ከሱዳን መደበኛ ጦር ጎን ተሰልፈው ሊዋጉ ይችላሉ የሚሉ ግምቶች ነበሩ። ይህም በሱዳን የእርስ በርስ ጦርነት ውስጥ የኢትዮጵያ የውስጥ ታጣቂ ኃይሎች በቀጥታ ተሳታፊ እየሆኑ መምጣታቸውን ያሳየ ሲሆን ወታደራዊ ግንባሩን ይበልጥ ውስብስብና ቀጠናዊ እንዳደረገው አስረጋጭ ሆኗል። የሱዳን ሉዓላዊ ምክር ቤት መሪ ጀነራል አብዱል ፈታህ አልቡርሃን ከኢትዮጵያ ግዛት በመነሳት ነው ማለቷ በሁለቱ ሀገራት መካከል ያለው ጥርጣሬና የዲፕሎማሲ ግንኙነት ወደ ከፋ ደረጃም ተሸጋግሯል። በቅርቡ በነሐሴ መጀመሪያ ላይ በሱዳን ድንበር አካባቢ በህወሓት ታጣቂዎችና በኢትዮጵያ መከላከያ መካከል ግጭቶች መከሰታቸው ይታወቃል። ታጣቂዎቹ በሱዳን በኩል በሚደረጉ ወታደራዊ እንቅስቃሴዎች ላይ መሳተፋቸው ከተረጋገጠ በፕሪቶሪያው የሰላም ስምምነት መሰረት ታጣቂዎችን ትጥቅ የማስፈታት ሂደቱን አደጋ ላይ የሚጥል ከመሆኑም በላይ በህወሓትና በፌዴራል መንግስቱ መካከል ያለውን የፖለቲካ እምነት እንደሚሸረሽረው ይታመናል። ሱዳን ኢትዮጵያ ለአርኤስኤፍ የስልጠና ካምፕ ፈቅዳለች የሚል ውንጀላ እያቀረበች ቀጥላለች። በሌላ በኩል ሱዳን ለኢትዮጵያ አማጽያን ድጋፍ ትሰጣለች የሚል የኢትዮጵያ መንግስት ክስ አለ። ይህ ክስተት እንደ ግብጽ፣ የተባበሩት አረብ ኤምሬቶችና ኤሪትሪያ ያሉ የውጭ ኃይሎች ጥቅማቸውን ለማስከበር በድንበር አካባቢ በሚንቀሳቀሱ ታጣቂዎች አማካኝነት የቀጠናውን ሰላም ይበልጥ ለማናጋት የሚጠቀሙበት ወሳኝ የፖለቲካ ካርታ ሊሆን እንደሚችል ይነገራል። በጥቅሉ የኩርሙክ በቁጥጥር ስር መዋልና የህወሓት ታጣቂዎች ስም ከክስተቱ ጋር መያያዙ የሱዳን የእርስ በርስ ጦርነት ወደ ጎረቤት አገራት የመስፋፋት እድሉ ከፍተኛ መሆኑን የሚያሳይ የአፍሪካ ቀንድ ቀጠናም ወደ አዲስ የድንበር ጦርነት ሊያመራ እንደሚችል የተሰጠ አደገኛ ምልክት ነው። የሰሞነኛው የጌሳንና የኩርሙክ ውጊያዎች ታዲያ ከሁለት ሳምንት በፊት ከተደረገው የሸረሪናው ውጊያ ጋር የሚተሳሰር አንደምታዎች አሏቸው። ህወሓት በሸረሪና ውጊያ ላይ የሱዳን ፈጥኖ ደራሽ ኃይል ተሳትፎ ነበረው ማለቱ ከኩርሙክ ውጊያ ጋር ቀጥተኛ ወታደራዊና ፖለቲካዊ ትስስር አለው። እነዚህ ሁለት ክስተቶች በአንድ ጊዜ እየተከሰቱ ያሉና የቀጠናውን ተፋላሚ ኃይሎች የስትራቴጂ ለውጥ የሚያሳዩ ናቸው። ህወሓት የኢትዮጵያ መንግስት በሸረሪና በኩል ጥቃት ሰንዝሮብኛል ሲል በዚሁ ጥቃት ላይ የሱዳኑ አርኤስኤፍ ከፌዴራል መንግስቱ ጎን ተሰልፎ ተሳትፏል ሲል ከሷል። ይህ የሚያሳየው ህወሓት የፌዴራል መንግስቱንና አርኤስኤፍን እንደ አንድ ወገን ማየቱን ነው። በሌላ በኩል በኩርሙክ የሱዳን መደበኛ ጦር በአርኤስኤፍ ላይ ባደረሰበት ጥቃት የህወሓት ታጣቂዎች ከሱዳን ጦር ጎን ተሰልፈው ተሳትፏል የሚሉ ተጨባጭ መረጃዎች ወጥተዋል። ይህ ማለት ጦርነቱ ወደ የጠላት ወዳጄ ነው ወደሚል መርህ ተቀይሯል። የኢትዮጵያ መንግስትና አርኤስኤፍ በአንድ በኩል የሱዳን መደበኛ ጦርና ህወሓት በሌላ በኩል የተሰለፉበት መልክ እየያዘ መምጣቱን በተጨባጭም አሳይቷል። ሸረሪናና ኩርሙክ ሁለቱም ከሱዳን ጋር የሚያገናኙ ስትራቴጂካዊ የድንበር መስመሮች ናቸው። አርኤስኤፍ በኩርሙክ በኩል ወደ ኢትዮጵያ ድንበር መጠጋቱና በሸረሪና በኩል ደግሞ ከኢትዮጵያ ኃይሎች ጋር በጥምረት ተንቀሳቅሷል መባሉ አርኤስኤፍ በኢትዮጵያ ድንበር ላይ ያለውን ተጽዕኖ ለማስፋትና የሱዳንን ጦር ከግንባር ቀደም የድንበር አቅርቦቶች ለመቁረጥ የሚያደርገው ሰፊ ኦፕሬሽን አካል እንደሆነ ተንታኞች ይጠቅሳሉ። የሱዳን የእርስ በርስ ጦርነትና የኢትዮጵያ የውስጥ ውጥረቶች ሙሉ በሙሉ እየተሰናሰሉ መምጣታቸውን ይህ ክስተት ያረጋግጣል። ህወሓት አርኤስኤፍ በሸረሪና ውጊያ መክሰሱ አርኤስኤፍ ኩርሙክን ሲቆጣጠር ከኢትዮጵያ ድንበር በኩል ድጋፍ አግኝቷል ተብሎ ከሚቀርበው የሱዳን ጦር ክስ ጋር ይገጣጠማል። በጥቅሉ ስንመለከተው የሸረሪና ውንጀላና የኩርሙክ ውጊያ በተናጠል የሚታዩ አይደሉም። በኢትዮ ሱዳን ድንበር ላይ እየተፈጠረ ላለው አዲስ የኃይል አሰላለፍና ድንበር ተሻጋሪ የውክልና ጦርነት ትልቅ ማሳያ እንጂ። የኢትዮ ሱዳን የድንበር ስፍራ የሆነችው ኩርሙክ ለኢትዮጵያ ያላት ስትራቴጂካዊ ጠቀሜታ እጅግ የጎላ ሲሆን በተለይም ከታላቁ የኢትዮጵያ ህዳሴ ግድብ ደህንነት፣ ከድንበር ንግድና ከአካባቢያዊ ጂኦፖለቲካ ጋር ቀጥተኛ ትስስር አለው። ኩርሙክ የምትገኘው በሱዳን ብሉ ናይል ግዛት ውስጥ ቢሆንም የቤኒሻንጉል ጉሙዝ ክልል ዋና ከተማ ከሆነችውና የህዳሴው ግድብ ከሚገኝበት ጉባ ከተማ እጅግ አቅራቢያ ላይ ነው የምትገኘው። በኩርሙክ በኩል የሚኖር ማንኛውም ወታደራዊ አለመረጋጋት ወይንም የጠላት ኃይሎች መፈንጫ መሆን በቀጥታ በህዳሴው ግድብ ላይ የደህንነት ስጋትን ይፈጥራል። ስለዚህ ከተማዋ በሰላማዊ ወይንም ለኢትዮጵያ ስጋት በማይሆኑ ኃይሎች እጅ መሆኗ ለግድቡ ደህንነት እንደ መከላከያ ግንብ ወይንም በፈር ዞን ሆኖ ያገለግላል ማለት ነው። አካባቢው በታሪክ የተለያዩ የኢትዮጵያ አማጽያን ለምሳሌ የቤኒሻንጉል ጉሙዝ ታጣቂዎችና የሱዳን ታጣቂዎች ለምሳሌ የኤስፒኤልኤምኤን አንጃዎች ድንበር እያቋረጡ ጥቃት ለማድረስ የሚጠቀሙበት ቀጠና ነው። ኩርሙክን የሚቆጣጠረው ኃይል ይፋዊ ሰላምና መረጋጋትን የሚያስከብር ከሆነ የሁለቱን ሀገራት ድንበር ተሻጋሪ
ሽብርተኝነትንና ህገወጥ የሰዎች እንዲሁም የጦር መሳሪያ ዝውውርን ለመክታት ሊረዳም ይችላል። ኩርሙክ በኢትዮጵያና በሱዳን መካከል ከሚገኙ ጥቂት ይፋዊ የድንበር ማሻገሪያና የጉምሩክ ጣቢያዎች መሃል አንዷ ናት። በአሶሳ ኩርሙክ መስመር በኩል የሚደረገው የድንበር ንግድ ለሁለቱም ሀገራት ህዝቦች የዕለት ተዕለት የኢኮኖሚ ትስስርና ለቀጠናው ልማት ትልቅ አስተዋጽኦ ነው ያለው። ከተማዋ የተረጋጋ አስተዳደር ሲኖራት በድንበር አካባቢ የሚካሄደውን ህገወጥ የወርቅና የቁም እንስሳት ኮንትሮባንድ ለመቆጣጠር ለኢትዮጵያ ምቹ ሁኔታም ሊፈጥርላት ይችላል። በኩርሙክና በብሉ ናይል ግዛት የሚኖረው የኃይል አስተላለፍ ኢትዮጵያ ከሱዳን ማዕከላዊ መንግስት ጋር ማለትም ከአልቡርሃን ኃይል ጋር ለምታደርገው የዲፕሎማሲ ድርድር እንደ ትልቅ የመደራደሪያ ካርታ ወይንም ሌቨሬጅ ሆኖ ያገለግላል። በአካባቢው ያሉ የአካባቢው ታጣቂዎች ወይንም የፈጥኖ ደራሽ ኃይሉ ከኢትዮጵያ ጋር ያላቸው ግንኙነት አዎንታዊ መሆን ወይም አዲስ አበባ በቀጠናው ላይ ያላትን የጂኦፖለቲካ ተጽዕኖ ከፍ ያደርገዋል። በጥቅሉ ኩርሙክ ለኢትዮጵያ የድንበር ደህንነትን የመጠበቅ የህዳሴውን ግድብ ከጥቃት የመከላከልና የምዕራብ ኢኮኖሚያዊ ኮሪደርን የማጠናከር ወሳኝ ስትራቴጂካዊ በር ናት ልንል እንችላለን። ለዚህ ነው ስለ ኩርሙክ ውጊያ በስፋትና በጥልቀት እየተወያየን የምንገኘው። የኩርሙክ ስፍራ በአርኤስኤፍ ታጣቂዎች እጅ መውደቁ ለኢትዮጵያ ምን አይነት አዎንታዊና አሉታዊ ተጽዕኖ አለው የሚለውን እንዳስ። አርኤስኤፍ የኩርሙክን ከተማ መቆጣጠሩ ለኢትዮጵያ በአንድ በኩል የአጭር ጊዜ ጊዜያዊ ጥቅሞችን ሊሰጥ ቢችልም በሌላ በኩል ግን የረጅም ጊዜ ከፍተኛ ብሔራዊ ደህንነት ስጋቶችን ይዞ የሚመጣ ባለ ሁለት ስለት ቢላ ነው ሊባል ይችላል። አዎንታዊ ተጽዕኖውን ወይንም ጥቅሞቹን ስንመለከት የሱዳን መደበኛ ጦርና መሪው ጀነራል አልቡርሃን ከግብጽ ጋር የጠበቀ ወታደራዊ ግንኙነት እንዳላቸው ይታወቃል። አልቡርሃን ኃይል ግድቡ አቅራቢያ መሽጎ መቆየቱ ለኢትዮጵያ ሁልጊዜም የስጋት ምንጭ ነበር። አርኤስኤፍ አካባቢውን መቆጣጠሩ ግብጽ ሱዳንን ተጠቅማ በግድቡ ላይ ልታሰናዳው የምትችለውን ቀጥተኛ ወታደራዊ ጥቃት ወይንም ፖለቲካዊ ጫና ሙሉ ለሙሉ ሊያከሽፈው የሚችል ነው። ሌላኛው የህዋትንና የአልቡርሃንን ኃይል ግንኙነት የማቋረጥ ጉዳይ ነው። የሱዳን ጦር ለህዋት ታጣቂዎች በምስራቅ ሱዳን በኩል ኮሪደርና ድጋፍ ይሰጣል የሚል ስጋት በኢትዮጵያ መንግስት ዘንድ ነበር። አርኤስኤፍ ኩርሙክንና አካባቢውን መያዙ የሱዳን ጦር ለኢትዮጵያ አማጽያን ሊያደርግ የሚችለውን የድንበር ድጋፍ መስመር ይዘጋበታል። የኢትዮጵያ መንግስት ከአርኤስኤፍ መሪ ጀነራል ሄሜቲ ጋር ያለው ግንኙነት በአንጻራዊ ሁኔታ መልካም ሆኑ አርኤስኤፍ በግድቡ አቅራቢያ መገኘቱ አዲስ አበባ በሱዳን የውስጥ ጉዳይና ድርድር ላይ ያላትን ዲፕሎማሲያዊ ተሰሚነት ከፍ እንደሚያደርገው አስተያየት ሰጪዎች ይጠቅሳሉ። ነገር ግን አሉታዊ ተጽዕኖችም ወይንም የረጅም ጊዜ ስጋቶችም አሉ። የመጀመሪያው የማይገመትና መደበኛ ያልሆነ ኃይል በድንበር ላይ መገኘቱ ነው። አርኤስኤፍ እንደ መደበኛ አገር ጠባቂ ጦር ወይንም ናሽናል አርሚ ሳይሆን እንደ ሚሊሻ ወይም አማጺ ኃይል የሚንቀሳቀስ እንደሆነ ይታወቃል። እንዲህ አይነት መዋቅሩ ያልታወቀና በዓለም አቀፍ ደረጃ በሰብአዊ መብት ጥሰት የሚከሰስ ኃይል ከህዳሴው ግድብ ጥቂት ኪሎ ሜትሮች ርቀት ላይ መስፈሩ ለኢትዮጵያ አስተማማኝ የድንበር ሰላም አይሰጥም የሚሉ አስተያየቶች አሉ። ነገ ጥቅሙ ቢቀየር የማይገመት ስጋት ሊሆን እንደሚችልም በስጋትነት ያነሱታል። ሌላው የቀጠናው የጦርነት ቀጠና መሆን ነው። የሱዳን ጦር ኩርሙክን ለማስመለስ የላቀ የድሮንና የመድፍ ጥቃቶችን መክፈቱ አይቀሬ ነው ይላሉ ወታደራዊ ባለሙያዎች። ውጊያው ወደ ኢትዮጵያ ድንበርና ወደ ቤኒሻንጉል ጉሙዝ ክልል የመሸጋገር እድሉ ሰፊ በመሆኑ የአሶሳ አካባቢን ሰላምና የህዳሴውን ግድብ የሥራ እንቅስቃሴ ሊያውከው እንደሚችል በስጋትነት ይጠቅሳሉ። ሌላው የህገወጥ ዝውውር መስፋፋት ነው። አርኤስኤፍ የድንበር ኬላዎችን መቆጣጠሩ መደበኛውን የሁለቱ ሀገራት የጉምሩክና የህጋዊ ንግድ ስርዓት ሊያፈራርስና ሊንደው ይችላል። ይህ ደግሞ በቤኒሻንጉልና ኩርሙክ በኩል የሚደረገውን የህገወጥ መሳሪያ የሰዎች ዝውውርና የወርቅ ኮንትሮባንድ ይበልጥ እንዲያገረሽ እድል ይሰጠዋል። ሌላኛው ዲፕሎማሲያዊ ጫና ነው። ሱዳንና ግብጽ ኢትዮጵያ ለአርኤስኤፍ ድጋፍ እየሰጠች ነው የሚለውን ዓለም አቀፍ የዲፕሎማሲ ዘመቻ አጠናቅረው እንዲቀጥሉበት ምክንያት ሊሆን ይችላል የሚሉ ተንታኞች አሉ። ይህም ኢትዮጵያ በቀጠናው ሰላም አደፍራሽ ተደርጋ እንድትሳል ጫና ሊፈጥርባት እንደምትችል ያነሳሉ። በጥቅሉ በአጭር ጊዜ እይታ የአርኤስኤፍ ኩርሙክን መያዝ የግብጽንና የሱዳን ጦርን የጋራ ስጋት ስለሚቀንስ ለኢትዮጵያ ወታደራዊ እፎይታ ሊሰጥ ይችላል። ነገር ግን በረጅም ጊዜ እይታ ካየነው በስትራቴጂካዊ የህዳሴ ግድብ አቅራቢያ ቁጥጥር የሌለውና የማይገመት ታጣቂ ኃይል ማስፈሩ ለኢትዮጵያ ቀጣይነት ያለው የጸጥታ ስጋት መፍጠሩ አይቀሬ ነው።